የተለመዱ የዳርክ ሳይኮሎጂ ዘዴዎች እና ድብቅ ሚስጥሮችን በዚህ መጽሐፍ የምናይ ይሆናል። እንደተለመደው ቪዲዮውን ላይክ በማድረግ ይህንን መጽሐፍ ሙሉን በአማርኛ የምትፈልጉ ደግሞ ከታች ባለው የቴሌግራም ሊንክ ልትጽፉልን ትችላላችሁ። በቅድሚያ በመዋሸት ማታለል። የአጭበርባሪው የመጨረሻ ዓላማ ምንም ይሁን ምን ውሸት ሁልጊዜ ማለት ይቻላል ብዙ አታላዮች የሚወዱት ዘዴ ነው። የመጫወቻ መጽሐፋቸውም ነው። አታላዮች ብዙውን ጊዜ ማንኛውንም ጥቅም ለማግኘት ውሸቶችን ይጠቀማሉ። እንዲያውም አንዳንድ ውሸታሞች አስፈላጊ ባይሆን እንኳን ሁልጊዜ የሚዋሹ ናቸው። አታላዮች የፈለጉትን ለማግኘት ውሸቶች ከእውነታው በጣም የተሻሉ መሆናቸውን ጠንቅቀው ያውቃሉ። የሚጠቀሙባቸው በርካታ ማታለያዎች አሉ። በመጀመሪያ ግልጽ የሆኑ ውሸቶችን ነው። ሰዎችን ለማሳሳት የተነደፉ ቀላልና ቀጥተኛ ውሸቶችን ይጠቀማሉ። ነገር ግን በጣም አደገኛ የሆኑት ውሸቶች ግልጽ የሆኑት አይደሉም። አደገኛ ውሸቶች በሚያሳምን ሁኔታ የተደበቁ ናቸው። ተአማኒነት ለብሰው የተደበቁ። የውሸት ዜና መለየት ቀላል ነው። ሆኖም በጣም የበለጠ ስውር የሆነውንና መለየት የማንችለው በእውነት ላይ የተመሰረተውን ውሸት ነው። እውነት ይሁን ውሸት ወዲያውኑ ማረጋገጥ የማንችለውን መረጃ ያቀርቡልናል። ከዚያም ያሉትን ከማመን ውጭ አማራጭ አይኖረንም። በ2018 የቀድሞ የአሜሪካን የባህር ኃይል የሆነው ጄምስ ጄዲ የአሜሪካ ፓትሪዮት ፕሮጀክት የተባለ ለትርፍ ያልተቋቋመ ድርጅት አቋቋመ። ይህም ለቀድሞ አርበኞች የመኖሪያ ቤት፣ የቴራፒና የሥራ ስልጠና የሚሰጥ የግብረ ሰናይ ድርጅት መሆኑን ተናገረ። የአርበኞች ቤቶችን ሲጎበኝ የሚያሳይ ቪዲዮዎችን አውጥቷል። ከታዋቂ ሰዎች ጋር የተነሳቸውን ፎቶዎችንም አጋርቷል። እናም በመቶዎች የሚቆጠሩ የቀድሞ አርበኛ ቤተሰቦች ምስክርነቶችን በዌብሳይቱ ላይ ለጥፏል። በ18 ወራት ውስጥ ለጋሾች 2.3 ሚሊዮን ዶላር በላይ ሰጥተውት ነበር። ሆኖም በዋሽንግተን ፖስት የተደረገ ምርመራ እንዳመለከተው አንድም አርበኛ እርዳታ አላገኘም። ቤቶቹ ለፎቶ የተከራያቸው ነበሩ። ምስክርነቶቹ የተጻፉት በእርሱ ሚስት ነው። ታዋቂዎቹ ሰዎችንም በአካል አግኝቷቸው አያውቅም። ስለ ሁሉም ነገር በድፍረት ዋሽቷል። እውነቱ ሲጋለጥም ዩኒፎርም ለብሶ ወታደራዊ ቃላትን ጠቅሶ በካሜራ ፊት አለቀሰ። እንዲህ አለ፣ እርዳታ ለመስጠት እየሞከርኩ ነው ሲልም ከመታሰሩ በፊት ለጋዜጠኞች ተናግሯል። ለምን ይጠራጠሩኛል ሲልም የውሸት እንባውን አፈሰሰ። ሮርክ ዝም ብሎ አልዋሸም። እምነትን በመሳሪያነት ተጠቅሟል። ሕዝቡ ለወታደራዊ አገልግሎት ያለውን አክብሮት፣ ለማመን ያለውን ፍላጎት አላግባብ ተጠቅሟል። ይህ እውነተኛ የማታለል ኃይል ነው። የተራቀቀ ማጭበርበርን አይፈልግም። የምናጠቃው ሰው ውሸታችንን ማመን ብቻ ነው የሚያስፈልገው። አታላዮች ትክክል እንደሆኑ ማሳመን አያስፈልጋቸውም። አንተ ራስህ ጥንቁቅ ነኝ አልሳሳትም ብለህ ካሰብክ ራስህን በራስህ ታሳምንላቸዋለህ። በጣም አደገኛ የሆኑ ውሸቶች የምትሰማቸው አይደሉም። አንተ መስማት ከምትፈልጋቸው ነገሮች የሚመነጩ ናቸው እንጂ። አንተ የቀድሞ ወታደሮች መስዋዕትነት ካገኙት ጥቅም ጋር ሲለካ የማይጣጣም የማይመጣጠን መስሎ ከተሰማ ማንም ሳያስገድድ እነዚህ ሰዎች ለሚረዱ ድርጅቶች ገንዘብን ትለግሳለህ። የእነርሱ ውሸትም ሳይሆን ያሳመነህ የአንተ የራስህ እምነት ነው። የሐሰት ዜናን ኃይለኛ የሚያደርገው ውሸቱ አይደለም፣ ከስሜታችን ጋር መዛመዱ ነው። ውሸት ከማንነትህ፣ ከፍርሃትህ፣ ከተስፋህ ጋር ሲጣጣም ማስረጃ መጠየቅ ታቆማለህ። እናም ማስረጃ መጠየቅ በጀመርክ ጊዜ በጣም ዘግይተሃል። ከዚህም ብቸኛው መከላከያ ንቁ መሆን ነው። ጥርጣሬ ሳይሆን ማስተዋል ያስፈልጋል። ሁሉንም
አለማመን ሳይሆን በጣም ፍጹምና በጣም የጻድቅ የሚመስሉ ታሪኮችን በጥልቀት መጠየቅ አለብህ። ቆም ብለህ ይህንን ጠይቅ። ይህንን ሐሳብ፣ ዜና ወይም ወሬ ባምን ማን ወይም ምን ይጠቀማል? ከዚህ እምነት ጀርባ ጥቅምን ለማግኘት የሚሞክር ካለ መጠንቀቅ አለብህ። ሌላኛው እውነትን በመደበቅ መዋሸት ነው። ይህ አካሄድ ከላይ ካየነው ጋር ተመሳሳይ ነው። ጥቂት ጥቃቅን ልዩነቶች አሉት። ግን አታላዩ ሰው አንዳንድ እውነቶችን ተናግሮ ነገር ግን ወሳኝ የሆኑትን ሌሎች እውነቶችን ይደብቃል። አታላዩ ሰው አሁን ላይ በጣም ገንዘብ እንደሚያስፈልገው ሊነግር ይችላል። እናም አንተም ለምግብ ወይም ለቤት ክራይ ቢቸግረው ነው ብለህ ትሰጠዋለህ። ነገር ግን የዚህ ሰው ትክክለኛው ዓላማ በገንዘቡ አደንዛዥ እጽ ወይም አልኮል መጠቀም ሊሆን ይችላል። ገንዘብ ያስፈልገኛል ሲል እውነቱን ነበር፣ ነገር ግን ለምን የሚለውን ደብቀዋል። ግማሽ እውነት በራሱ ውሸት ነው። ለዚህ ነው ነገሮችን በደንብ ማሰብ ያለብህ። ውሸቶችን ከመናገር ይልቅም እውነታዎችን መደበቅ እጅግ ኃይለኛ ዘዴ ነው። ግማሽ እውነቶችን ተግባራዊ ለማድረግ ጥሩ መንገድ ሐሜት ነው። ማህበራዊ ሚዲያ ይህንን ሐሜት በደንብ አድርጎ ያራግበዋል። ሰዎችም የቀረበላቸውን ግማሽ እውነት አይጠራጠሩ። በ1991 በባህረ ሰላጤ ጦርነት ወቅት የአሜሪካ ወታደሮች የነርቭ እክል ያጋጥማቸው ነበርና እንደ የመከላከያ እርምጃ ተደርጎ በሙከራ ላይ ያለ ፕሪዶስቲግሜን ፕሮሚድ ወይም ፒፒ የተባለ ክትባት ተሰጣቸው። የአሜሪካ መንግስትም ለጦር ሰራዊቱ መድኃኒቱ ደህንነቱ የተጠበቀ በደንብ የተፈተነና FDA ማረጋገጫ የተሰጠው ነው ብሏቸው ነበር። ለወታደሮቹም ጥቂት የጎንዮሽ ጉዳት ብቻ ነው ያለው፣ ምንም አትሆኑም ተብለው ነው ክትባቱ የተሰጣቸው። ያልተረገራቸው ነገር ቢኖር መድኃኒቱ የተባለው መድኃኒት ለረጅም ጊዜ ጥቅምን ላይ እንዲውል በሰዎች ተሞክሮ አለማወቁን ነው። በእንስሳ ላይ ተሞክሮ ከባድ የነርቭ የጎንዮሽ ጉዳት አስከትሎም እንደነበር አልተነገራቸውም። የአሜሪካ የመድኃኒትና የምግብ ቁጥጥር ባለስልጣን FDA ይህ መድኃኒት ጥቅም ላይ እንዲውል በመፍቀዱ ብቻ ወይም እንዲውል በከፊል ብቻ መፍቀዱ አልተነገራቸውም። በፈቃደኝነት ላይ ተመስርተው ይውሰዱት ነበር ያለው። በኋላ በሺዎች የሚቆጠሩ የቀድሞ ወታደሮች ከክትባቱ የተነሳ ህመም ላይ ወድቀዋል። ስር የሰደደ ድካም፣ የማስታወስ ችሎታ መቀነስ፣ የነርቭ ጉዳት ደርሶባቸዋል። ይህ ከሆነ 10 ዓመታት አልፈዋል። የወታደሮቹ ቤተሰቦች መልስ ለማግኘት እየጠየቁ ነው። የዚህ ክትባት ውሸቱ በተነገረ ውስጥ አልነበረም፣ በተደበቀው እውነት ውስጥ እንጂ። ወታደሮቹ የተነገራቸው እውነት አለ። ስለ መድኃኒቱ ስም፣ ስለ መጠኑ፣ ስለታሰበው ዓላማ ተነግሯቸዋል። ነገር ግን ይህን መውሰድ ስለሚያመጣው የጎንዮሽ ጉዳት በጭራሽ አልተነገራቸውም። እናም በወታደራዊ ተቋሙ ስለታመኑ በፍጹም ጥንቃቄ አላነሱ። እውነትን መደበቅ በመሰረቱ ግልጽ የሆነ ማታለል አይፈልግም። በዚያ ነገር ላይ ዕውቀት አለው ብለን የምናስበው ሰው ሲናገር ሙሉ በሙሉ እውነቱን እንደሚናገር እናስባለን። አሁንም ላይ ይህ በየሚዲያው በየቀኑ ይደግማል። ከእንደዚህ አይነት ጥቃት ለማምለጥ ብቸኛው መንገድ ሙሉ መረጃውን ማቅረባቸውን መመርመርና ያለቀቁትን ሰነዶች መጠየቅ ብቻ ነው። ቆም ብለህ ጠይቅ። ያልተነገረኝ ምንድነው? የደበቁኝ እውነት ይኖር ይሆን? በጣም አደገኛው ውሸት ያለው በተነገረ ነገር ላይ አይደለም፣ ባልተነገረ እውነትና አንተ ጭራሽ በማታስበው ነገር ላይ ነው። መካድ አንድ ነገር ሳይከሰት እንደተከሰተ ማስመሰልን ወይም የሆነ ነገር ሲከሰት እንዳልተከሰተ ለመደበቅ መሞከርን ስለሚጨምር የውሸት አይነት ነው። ቀላል የሆነ የመካድ አይነት አንድ ድርጊት ሲከሰት እንዳልተከሰተ ለማስመሰል መሞከር ነው። አንድ ሰው ተገቢ ያልሆነ ነገር ሲያደርግ
ነገር ግን ከጥፋቱ ጋር የተያያዘውን ቅጣት ለማስወገድ ሲፈልግ ይህ የተለመደ ነው። ችሎታ ያላቸው ጠበቆችም ደንበኞቻቸው ጥፋተኛ እንዳልሆኑ ዳኞችን ለማሳመን ከሚጠቀሟቸው መንገዶች አንዱ ይሄ ነው። ተከሳሹ የክህደት ቃሉን ሲሰጥ ንጹሕ ነው እያለን እንዳልሆነ ልብ ይላል። እያለን ያለነው ተከሳሹ ጥፋተኛ አይደለም፣ ምክንያቱም ሌላኛው ወገን የተጠርጣሪውን ጥፋት የሚያረጋግጥ ነገር አላቀረበምና ሲሉ ይሞግታሉ። በ1987 በካሊፎርኒያ ኬር ካውንቲ የምትኖር አንዲት የ6 ዓመት ልጅ በአባቷ ያስገድዶ መደፈር ጥቃት እንደተፈጸመባት ለፖሊሶች ገለጸች። የምስክርነቷ ቃል ወጥነት ያለው ዝርዝርና በሕክምና ማስረጃ የተረጋገጠ ነበር። ሆኖም የቦታው አቃቢ ሕግ በአካባቢው ባለስልጣናት ጫና ስር በመሆን ይህ የተከበረ ቤተሰብ እንደዚህ አይነት ጥፋትን ሊያደርግ አይችልም በማለት ለማመን ፈቃደኛ ባለመሆን ጉዳዩን ውድቅ አድርጎታል። አባቷም ምንም ክስ አልቀረበበትም። በምትኩ ባለስልጣናት ለልጅቷ እናት ምንም ማስረጃ የለም፣ ልጆች በውሸት ነገሮችን ይናገራሉ፣ አታካብጂ ነበር ያሏት። እዚህ ላይ የካዱት እውነት ልጅቷ ስለ ጥቃቱ ግልጽ ትክክለኛ የሆኑ ጥቃቅን ነገሮች ሳይቀር ገልጻለች። የካዱት ነገር ቢኖር አባትየው ቀደም ሲል ተመሳሳይ ክስ በአካባቢው ባሉ ሌሎች 3 ሕፃናትም ቀርቦበት ነበር። የሁሉም ሕፃናት ድምፅም ተክዷል። ልጅቷ አደገች። በ22 ዓመቷም ራሷን አጠፋች። የራሷን ሕይወት ከማጥፋቷ በፊትም በማስታወሻዋ ላይ እንዲህ ስትል አስፍራለች። ማንም አላመነኝም፣ ስለዚህ ራሴን ማመን አቆምኩ። ከ10 ዓመታት በኋላ በ2018 አንድ ጋዜጠኛ የክስ ፋይሎችን አጋለጠ። ይህ የፍትህ ውድቀት ብቻ አልነበረም፣ እውነታን የመካድም ጭምር ነበር። አታላይ ሰው ሁል ጊዜ በቀጥታ አይዋሽም። አንዳንድ ጊዜ እውነታውን ለማየት እምቢ ይላል። እውነታን መጋድ በዝምታ ውስጥ ይበቅላል። ጮክ ብሎ መናገር አያስፈልገውም። በትምህርት ቤቶች፣ በኮርፖሬሽኖችና በመንግስት ውስጥ ክህደት በጣም የተለመደ የቁጥጥር ዘዴ ነው። በዚህ ቦታ ያሉ ሰዎች ሲከሰሱም አናውቅም ነበር፣ በዚህ መንገድ ተከስቶ አያውቅም እያሉ እውነታን ይክዳሉ። መሸሽ። ይህ የሚሆነው አታላዩ ሰው ቀጥተኛ መልስ በማይሰጥበት ወይም የውይይቱን ርዕስ ለማስቀየር ሲሞክር ነው። በንግግር ውስጥ መሸሽ የሚከሰተው በጩኸት ወይም በሌላኛው ተናጋሪ በማሾፍ ሊሆን ይችላል። የዚህ ዳርክ ሳይኮሎጂ የመጨረሻው ዓላማ ግራ ማጋባት ነው። መሸሽ ብዙውን ጊዜ የሌላኛውን ወገን ብስጭት ይጠቀማል። ሌላኛው ወገን መበሳጨት ሲጀምር ተረጋጋ፣ ተወው በቃ እያሉ ካነሳው ሐሳብ ሊያርቁት ይሞክራሉ። ስለዚህ ጥያቄዎችን ወይም ውይይቱን ለማምለጥ የሚሞክሩ ከሆነ እነዚህን ሰዎች መደበቅ የሚፈልጉት እውነት አለ። በ2017 ሳራ ቶምሰን ከዴቪድ ጋር ከነበራት የ12 ዓመታት ጋብቻ በኋላ ለፍቺ ጥያቄ አቀረበች። ዴቪድ እጅግ የተዋጣለት ጠበቃ ነው። እናም ዴቪድ ውጪ አብዝቶ ያድራል፣ በጋራ አካውንታቸው ላይ የነበረን ገንዘብ ያጠፋል፣ ከብዙ ሴቶች ጋር መልእክቶችን ይላላካል። ደጋግማ ስለሚላላካቸው መልእክቶች ጠይቀዋለች። በእያንዳንዱ ጊዜም አልካደም፣ አልተከራከረም ወይም አልናዘዝም አላለም። እንዲሁም ዝም ነው ያላት። በአንድ ወቅት ሚስቱ ከሌሎች ጋር የሚላላከውን መልእክቶች አይታ መጠየቅ ጀመረች። ሊሳ ማናት ስትለው እሱ አንቺ ሴት በቅርቡ ጭንቀት አብዝተሻል፣ ጥሩ እንቅልፍ እያገኘሽ ነው ግን በማለት ይጠይቃታል። በሆቴል ውስጥ ያባከነውን ወደ $3000 ገደማ ስትጠይቀው በገንዘብ ላይ ባታተኩሪ ደስ ይለኝ ነበር፣ በቤተሰቦቻችን ላይ ትኩረት እናድርግ እንጂ ይላታል። ይህ ሰው በፍጹም አይዋሻትም። ሆኖም ጥፋተኛ መሆኑን አምኖ ተቀብሎ አያውቅም። በቀላሉ በእርሷ ንግግር ውስጥ ለመሳተፍ ፈቃደኛ አልሆነም።
ሲብስባትም አዎ ወይም አይደለም እያልክ መልስልኝ፣ ከጥያቄ አትሽሽ ትለው ነበር። እናም እሱም ለዚህ መልስ አላጣም። እኔ ለመረዳት ከመሞከር ይልቅ እኔን ለማጥቃት እየሞከርሽ እንደሆነ ስለሚሰማኝ ነው የማልመልስልሽ ይላታል። ግራ ተጋብታ ነበር። ልክ በእውነታው ላይ ያላትን ቁጥጥር እንዳጣች ያህልም ይሰማት ነበር። በመጨረሻም ስለ ጉዳዩ ማረጋገጫ ለማግኘት ኢሜሎችን፣ ደረሰኞችንና ሁሉንም መረጃዎችን በራሷ መንገድ ማሰባሰብ ጀመረች። ይህ የዳርክ ሳይኮሎጂ ዘዴ መዋሸት አያስፈልገውም፣ ከእውነታው ማምለጫ መንገድ እንጂ እና ከጊዜ በኋላ ተጎጂው መጠየቅ ያቆማል። እውነቱን ስለሚያውቅ ሳይሆን እውነቱን መፈለግ ከፍተኛ ወጪን ስለሚያስወጣ ነው። የሚሸሸው ቀድሞውኑ ጥፋተኛ ሰው ነው። አታላዩ ሰው ራሱን አይከላከልም። ጥያቄን ስለጠየቅከው የጥፋተኝነት ስሜት እንዲሰማ ያደርግሃል። በቤተሰብ በሥራ ቦታዎችና በፖለቲካ ውስጥ ይህን ዘዴ ይጠቀሙታል። ራስህን ከዚህ ለመከላከል ይህንን ማወቅ አለብህ። ሰዎች ነገርን እንድታብራራላቸው ጠይቃቸው መሸሽ ከጀመሩ አሊያም ደግሞ መጠየቅህን እንደ ጥፋተኝነት ከቆጠሩት እመነኝ እያታለሉ ነው። ቆም ብለህም ጠይቅ። መልስ የማላገኝባቸውን ጥያቄዎች ደጋግሜ እየጠየቅኩ ነው ስትል ራስህን መጠየቅ ይኖርብሃል። በመቀጠል የምናየው አራቱ የዳርክ ሳይኮሎጂ ዘዴዎችን ይሆናል። አንደኛ፣ ማጠቃለል። አንድ ፖለቲከኛ ሁሉም ስደተኞች የኛን ስራዎች እየቀሙን ነው ሲል ወይም ደግሞ ሚስትህ ሁልጊዜ ነገሮችን ታጋንናለህ ስትል እውነታውን እየጠቀሱ አይደለም፣ እንዲሁ አጠቃለው እየተናገሩ ነው እንጂ። ቁጥራዊ ማስረጃ የሌላቸውና እንዲሁ በደፈናው የሚነገሩ ማጠቃለያዎች በራሳቸው ማታለያ መንገድ ናቸው። በ2016 የነጭ የበላይነት አቀንቃኝ የሆነ ሰው በቻርልስተን ባለ ቤተክርስቲያን ውስጥ 9 ጥቁር ሰዎችን ገድሎ ነበር። እናም ለምክንያቱ ያቀረበው መላውን የጥቁር ማህበረሰብ ወንጀለኞችና ወራሪዎች ሲል ጠቅሷል። የስታንፎርድ ተመራማሪዎች እንደሚሉት ለእንደዚህ አይነት ቋንቋ ስንጋለጥ ሳናስበው የሆነ ብሔርን ወይም ማህበረሰብን የመጥላት ዕድላችን 37 በመቶ ይጨምራል። ሐሳቡ እውነት ስለሆነ ሳይሆን አእምሯችን ጠለቅ ብሎ ከማሰብ ይልቅ ሁሉም የዚህ ብሔር አባላት እንዲህ ናቸው ብሎ ማለቱ ስለሚቀለው ነው። ሁለተኛው እንደ ተጎጂ መጫወት። አንድ ሰው ማንም አይረዳኝም ወይም ብዙ መከራ ደርሶብኛል ብሎ ከነገረ በውስጡ አንተም እኔንም ከመከራ የመታደግ ዕዳ አለብህ ብሎ እያዘዘህ ነው። በ2022 በኦሃዮ የምትኖር አንዲት እናት በአስራዎቹ ዕድሜ ውስጥ የምትገኝ ሴት ልጇን አውቃ በማሳመን በሚል ተከሳ ነበር። በውሸት ሰውነቷን እንድታጠቃ መድኃኒቶችን እንድትወስድና በአባቴ በደል ተፈጽሞብኛል ብላ እንድታለቅስ በማስገደዷ ተፈርዶባታል። እቺ እናት ልጇን አውቃ ታሳመማት ነበር። ሕፃኗ ስትጠየቅም እናቴ ካላለቀስኩኝ ትታኝ ትሄዳለች በማለት መልሳለች። ማህበረሰባችን ስቃይ ለሚሸከም ሰው ያዝናል። ለዚያም ነው ብዙ ሰዎች ተጎጂ መስለው ጥቅምን ለማግኘት የሚሞክሩት። ሶስተኛ፣ ፍርሃትን መፍጠር። ፍርሃትን ከፈጠርክ የሰውን ባህሪ ትቆጣጠራለህ። የዜና ማሰራጫዎችም ይህን ያደርጋሉ። ይህ ምግብ መርዛማ ነው፣ ከተመገብከው ይገድልሃል። እገሌን ካልመረጥከው አገሪቷ ትበጠበጣለች። ፍርሃት አመክንዮን ይሽራል። አንዲት እናት ልጇ ምድጃ እንዳይነካ ለማስቆም መጮህ አያስፈልጋትም። ምድጃውን ከነካሽ ጆሮ ቆራጩ መጥቶ ጆሮሽን ይቆርጥልሻል ትላታለች። ሕፃኑ ማስፈራሪያውን ያምናል፣ በጭራሽ ጥያቄም አያነሳም። በ2020 በተደረገ አንድ የአሜሪካ ጥናት እንደሚመለከተው 68 በመቶ የሚሆኑ አዋቂዎች በፍርሃት ዜና ምክንያት ጸባያቸውን ቀይረዋል። አራተኛውና የመጨረሻው አለመተማመንን መፍጠር።
ለምሳሌ ሚስትህ ይህ ስኬትህ በእርግጥ ላንተ የሚገባ እንደሆነ ታምናለህ ስትል ወይም አለቃ እድለኛ ነህ ከሥራ መባረር ይገባ ነበር ሲል ሁለቱም በራስ የመተማመን ስሜትህን ሽረው ጥርጣሬ ውስጥ ይከቱሃል። ከጊዜ በኋላ በዚህ ዳርክ ሳይኮሎጂ የሚጎዱ ሰዎች የራሳቸውን ትዝታ፣ ፍርድና ዋጋቸውን እንኳን መጠራጠር ይጀምራሉ። እነዚህ 4 መሳሪያዎች የቁጥጥር መንገዶች ናቸው። አንድን ሰው ለማጥፋትም መዋሸት የግዴታ አያስፈልግህም። ራሳቸው እውነቱንና ያለ ፍርሃት የመኖር መብታቸውን እንዲጠራጠሩ ማድረግ ብቻ ይበቃሃል። ቆም ብለህ ጠይቅ፣ ይህንን ነገር ሳምን ማን ይጠቀማል? የዚህ መጽሐፍ 2ኛ ክፍል ይህን ይመስል ነበር። መጽሐፉን ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ጻፉልን። ያላችሁበት ድረስ እንልካለን። ይህ ጠቃሚ ዕውቀት ለብዙ ወዳጅ ዘመዶቻችን እንዲደርስ ቪዲዮውን ላይክ፣ ለሌሎች ደግሞ ሼር በማድረግ ይህንን አስደናቂ የዕውቀት ቤተሰብ ደግሞ ሰብስክራይብ በማድረግ ተቀላቀሉን።